የካቲት 25 2018 ዓ.ም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የረቡዕ ምሽት የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። የሐሳብ ልዩነትን ማስተናገድና ለውጥን መቀበል አለመቻል ህወሓት ላነሳው ጦርነት ገፊ ምክንያቶች መሆናቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። ከአሰብ አቅራቢያ የሚገኙ የኤሊዳር ወረዳ ነዋሪዎች የኢትዮጵያ የባህር በር ማጣት ቁጭት ፈጥሮብናል አሉ። በአማራ ክልል አሁን ላይ የተገኘውን ሰላም አጠናክሮ በማስቀጠል በማህበረሰቡ የሚነሱ የልማትና የመልካም አስተዳደር ጥያቄዎችን ለመመለስ እየተሰራ መሆኑ ተገለጸ። ተመልካቾቻችን ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችን ቆዩ። ምርጫ 2018 የፖለቲካ ፓርቲዎች የክርክር መድረክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን። በዚህ ምርጫ ብትመረጡ በግብርናና በገጠር ልማት ምን ልታካሂዱ አስባችኋል የሚለውን የምትገልጹበት ክፍል ነው። አዲስ አበባንና ሌሎች ከተሞችን ስንመለከት የሚታይ ለውጥ አለ፣ የሚዳሰስ ለውጥ አለ። ትልቁ የኛ ጥያቄ ግብርናው ላይ ትኩረት ተሰጥቶ አልተሰራም። ፓርቲያችን ብልጽግና በሰጠው አመራር ክረምት ከበጋ ስንዴን በማምረት ባለፉት ዓመታት ባደረገው ርብርብ ኢትዮጵያን ከአፍሪካ ግንባር ቀደም ስንዴ አምራች ከማድረጉም ባሻገር ከውጪ እናስገባ የነበረውን የስንዴ ምርት ሙሉ በሙሉ ማስቀረት የቻልንበትና የኢትዮጵያን አርሶና አርብቶ አደሮች ጥረት ውጤት ማስመዝገቡን የሚያሳይ ነው። ምርቱ ይመረታል። አዎ ይመረታል። ነገር ግን ወደ ታች ይወርዳል አይወርድም። ወርዶ ለገበሬው አይደርስም። ማን ነው የሚያከፋፍለው? እናንተ መንግስት ስትሆኑ። እኔ ለምሳሌ ዛሬ ዘር መዝራት ይፈልጋል። ከዛ ቀን ቀደም ብዬ 2 ቀን 3 ቀን ቀደም ብዬ ሄጄ እንደሆነ ማዳበሪያውን ማግኘት አይችልም። ለማዳበሪያ ከ100 ቢሊዮን ብር በላይ በመመደብ የአርሶ አደሩን ጫና በመቀነስ በኩንታል 7300 ብር ድረስ ቅናሽ እንዲያገኝ እያደረገን እንገኛለን። አንዱ መሰረታዊ ልዩነት ከሌሎች ፓርቲዎች ወይም ከብልጽግና ጋር የመሬት ፖሊሲያችን ነው። ስለዚህ በእኛ እምነት ህገ መንግስቱ አሻሽለን አንቀጽ 40 ላይ የተቀመጠው በህገ መንግስቱ መሬት የኢትዮጵያ ህዝብና የመንግስት ነው ይላል። ይሄ ለይስሙላ ነው። አምራቹ ገበሬ የመሬት ባለቤት መሆን አለበት ብለን ከስር መሰረቱ እየተሟገትንም ያለ ነው። ለዚህ ነው የመሬት ባለቤትነት እንደ ከዚህ በፊቱ እዚህ ቁጭ ብለን ቀለል አድርገን ይሄ ነው የሚሆነው ብለን ደምድመን የምንነሳ ከሆነ ሌላ ግጭት ውስጥ ሊከተን ይችላል የሚል ስጋት ስላለን ህገ መንግስታዊም ስለሆነ የምክክር ኮሚሽኑ አጀንዳ ሆኖ ህዝቡ ተወያይቶበት በሚወስነው ውሳኔ መሰረት የመሬት ባለቤትነት ቢወሰን ይሻላል የሚል እምነት ነው ያለን። አብራችሁን ቆዩ ተመልካቾቻችን። የሐሳብ ልዩነትን ማስተናገድና ለውጥን መቀበል አለመቻል ህወሓት ላነሳው ጦርነት ገፊ ምክንያቶች መሆናቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። ከህዝብ ፍላጎት ውጪ በኃይል ለመምራት የሞከረው ህወሓት መጨረሻው በጦርነት እንዲጠናቀቅ ማድረጉንም ጠቅላይ ሚኒስትሩ አብራርተዋል። ሜሮን በረዳ ዝርዝር አላት። ኢትዮጵያን ብዙ ዋጋ አስከፍሎ ያለፈው የሰሜኑ ጦርነት የትግራይ ህዝብ መክፈል የማይገባውንም ዋጋ እንዲከፍል ምክንያት ሆኗል። በኢኮኖሚ፣ በዲፕሎማሲ ከምንም በላይ ደግሞ በሰው ህይወት ላይ የከፋ ጉዳትንም አድርሷል። የህወሓት ቡድን የለኮሰው ጦርነት ብዙ መነሻ ምክንያቶች ቢቀመጡለትም የሐሳብ ልዩነትን ማስተናገድና ለውጥን መቀበል አለመቻል ይልቁንም ለውጥ ከሚፈልጉ ኃይሎች ጋር ወደ ግጭት መግባትን መምረጡ ዋነኞቹ መሆናቸውን ጠቅላይ ሚኒስትር አብይ አህመድ በትግርኛ በሰጡት ቃለ መጠይቅ አንስተዋል። በወገን አብተዋን ገዛይ ውድብ ነበር ኃይሊ። የግጭቱ የመጀመሪያው መነሻ ምክንያት በወቅቱ ገዢ ድርጅት የነበረው ኃይል ለውጥን ባለመቀበሉ ነው። ህወሓት ባረጃ አስተሳሰብ የታሰረና አዲስ ነገር የመስማት ፍላጎት ያለው ድርጅት አልነበረም። በዓለማችን በርካታ ነገሮች ተቀያይረዋል። በድህረ ዘመናዊ ፍልስፍና ደግሞ ቀዳሚ ጥቅም እንጂ ቀዳሚ የሚባል እሳቤ የለም። ሐሳብ በጠቃሚነቱ ብቻ ነው ሊመዘን የሚገባው። ህወሓት ደግሞ ይህንን ሊቀበል አልቻለም። ይልቁንም የ19ኛው ክፍለ ዘመን ኮሚኒስታዊ አስተሳሰብን ነክሶ አለቅም አለ። የለውጥ ኃይሉንም ጠላት አድርጎ ሊያጠፋው ፈለገ። የለውጥ ኃይሉ ግን የማይቀመስ ሬት መሆኑን አስመሰከረ። ስለዚህ ህወሓት ከለውጥ ይልቅ ጦርነትን መረጠ።
ዜጎች በሀገራቸው ለውጥ ተስፋ ከማድረግ ይልቅ እርስ በርስ በጥርጣሬ እንዲተያዩ ሲያደርግ የነበረው የህወሓት ኃይል የፖለቲካ ምህዳሩን በማስፋት ለሌሎች ሀሳቦች እድል ከመስጠት ይልቅ ኢትዮጵያ ካለ ህወሓት እንደማትኖር በህዝቡ ስነ ልቦና ላይ ሀሳቡን በመጫን ህዝብን በግድ ለመምራት መሞከሩ ሌላው ለጦርነቱ መቀስቀስ ምክንያት መሆኑንም ገልጸዋል። ካላይ ቁልፍ ምክንያት ድማ ምስራይ ሐዳስ ኢትዮጵያ ሁለተኛው ምክንያት ከአዲሲቷ ኢትዮጵያ ራዕይ ጋር የተሳሰረ ነው። የህወሓት ኃይል ኢትዮጵያ በጥርጣሬና በስጋት ውስጥ እንድትኖር ሰርቷል። ሁልጊዜ ኢትዮጵያ ገደል ገባች፣ ትጠፋለች፣ ፈረሰች፣ አትኖርም እያለ ባላለቀ የሀገረ መንግስት ግንባታ ውስጥ እንድትኖር ነው የሰራው። በዚህ ምክንያት የነጻነት ተስፋ እንዲጠፋ አደረገ። በእኛ በኩል ደግሞ የፖለቲካ ምህዳሩን ለማስፋት የበላይነትና እኔ ብቻ የሚል እሳቤን ለማስወገድ መታገልና መተግበር ጀመር። እነዚህንና የመሳሰሉ ምክንያቶች ተጨማምረው ያቆሞ ቀር ኃይል ወደ ጦርነት እንዲገባ አደረገው። ከም ጥሩፍ ኃይል መጠን ድማ ንኃይልታት ጸጥታ መሳሪ ጭቆና ገይሩ ይጥቁ። ታዲያ ከሰላም ይልቅ ጦርነትን ምርጫ ያደረገው የህወሓት ኃይል የትግራይ ህዝብ ዓመታትን የተሻገረ ከባድ ዋጋን እንዲከፍልም አስገድዶታል። አሁንም በኢትዮጵያ የሚታዩ ግጭቶች ለአንዴና ለመጨረሻ ጊዜ ሊፈቱ እንደሚገባም ጠቅላይ ሚኒስትር አብይ አህመድ አክለው ገልጸዋል። በደረጃ ሀገር ዘለዎ ፖለቲካዊ አፈላላያት በሀገር ደረጃ ያለው ፖለቲካዊ ልዩነት አብዛኛዎቹ ስርዓት የወለዳቸው ናቸው። ዋነኛው ነገር በተሳሳተ ትርክት የተመሰረተ ፖለቲካዊ መዋቅር ነው። ትርክታችን አብዛኛውን የተሳሳተ ነው የነበረው። ልዩነቱን በማስፋት ቅስቀሳ የሚያደርግ ነው የነበረው። ያ ደግሞ ፖለቲካዊ መዋቅራችን እንዲበላሽ አድርጎታል። ዜጎች መንታ ሀገራዊ ማንነት እንዲኖራቸውም ተደርገዋል። የሰሜኑ ጦርነትም የራሱ ባህሪ እንዳለ ሆኖ ከሀገራዊ መዋቅሩ የተለየ ችግር ተደርጎ ሊወሰድ አይገባውም። እነዚህ ጥያቄዎች ለአንዴና ለመጨረሻ ጊዜ በትክክል ሊመለሱና ሊፈቱ ይገባል። ይህ ካልሆነ ችግሮቹ መልካቸውን እየቀያየሩ መምጣታቸው አይቀርም። ይህንን ለመስበር ደግሞ ኃላፊነት መውሰድ ይገባናል። ችግሮቹም በውጊያ ሳይሆን በውይይት ብቻ እልባት ሊያገኙ ይገባል ብለን እናምናለን። ኢትዮጵያውያን ችግሮቻቸውን በውይይት ለመፍታት በሀገራዊ ምክክር ኮሚሽን አማካኝነት እየመከሩ ባሉበት በዚህ ጊዜም ከጥፋቱ ያልተማረው የህወሓት ኃይል ግን ዛሬም ሰላምን ምርጫ ያደረገ አይመስልም። ከአዙሪት ለአንዴና ለመጨረሻ ጊዜ መላቀቅ አለብን የሚሉት ጠቅላይ ሚኒስትሩ ያለፈው ጦርነት እንዲቀሰቀስ ምክንያት የሆኑ ጉዳዮች አሁንም በቆሞ ቀሩ የህወሓት ቡድን ለዳግም ጦርነት የሚመዘዙ መሆን እንደሌለባቸው አጽንኦትም ሰጥተውበታል። የህወሓት ህገ መንግስቱንና ተቋማትን አለማክበር የፕሪቶሪያው ስምምነት በሙሉነት እንዳይፈጸም አድርጓል ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ህወሓት ራሱ ከህግ በማፈንገጥ ለዳግም ጦርነት የፕሪቶሪያውን ስምምነት እንደ ምክንያት እያቀረበ መሆኑንም ተናግሯል። ሙሉ ግርማይ ተጨማሪ አለው። በፕሪቶሪያ የተፈረመው የሰላም ስምምነት የሰሜኑ ጦርነትን በይፋ ያስቆመ ነው። በኢትዮጵያ ፌዴራል መንግስትና በህወሓት መካከል ተፈረመው የፕሪቶሪያው ስምምነት ይዘትም በዘላቂነት ጦርነትን ማቆም፣ ጊዜያዊ አስተዳደርን ማቋቋም፣ ተፈናቃዮችን መመለስና አከራካሪ ቦታዎችን በህገ መንግስቱ መሰረት መፍታት በሁለቱም ወገን ላይ የወደቀ ኃላፊነት ነው። በትግራይ ክልል ጸጥታ ማስከበር፣ የፌዴራል ተቋማትን መጠበቅ፣ አገልግሎቶችን መመለስና የቀድሞ ታጣቂዎችን መልሶ ማቋቋም ለፌዴራል መንግስቱ የተሰጠም ኃላፊነት ነው። ትጥቅ መፍታት፣ ህገ መንግስቱንና ተቋማትን ማክበር ህወሓት ሊወጣቸው የሚገቡ በስምምነቱ ፊርማውን ካኖረባቸው ጉዳዮች ተጠቃሽ ነው። ከስምምነቱ ወዲህ የጦርነት ሰለባ የሆኑ ነዋሪዎች የሰላም አየር እንዲተነፍሱ ማስችሏቸዋል። የትግራይ ክልል ጊዜያዊ አስተዳደርን ማቋቋም፣ ለክልሉ በጀት መልቀቅ፣ ህወሓትን ከሽብርተኝነት ፍረጃ ማንሳትና የህግ ታራሚዎችን መልቀቅ ከተሰሩ ስራዎች መካከል ተጠቃሽ መሆናቸውን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ከም ውጽኢት እታ ስምምነት እንታይ ተረኪቡ በስምምነቱ መሰረት ምን ውጤት ተገኘ ላልከው ግን አንድ አዎንታ ስምምነቱ በቀዳሚነት በትግራይ ውስጥ የነበረውን ጦርነት እንዲቆም አድርጓል። ይህ ትልቅ ድል ነው ብዬ ነው የምወስደው። የፌዴራል መንግስት ለትግራይ ክልል በጀት መድቧል። እንዲሁም ህወሓት ከአሸባሪነት እንዲነሳ ተደርጓል። የትግራይ ጊዜያዊ አስተዳደር ተመስርቷል። የህግ ታራሚዎች ለሰላም ሲባል ተፈተዋል። የነበረው ጭቅጭቅ ይታወሳል። ግን ሰላም ነው የሚሻለው ብለን የሚከፈለውን ዋጋ ሁሉ ከፍለናል። ክፍትሑ ተገይሩ ብሽኡ ዝነበረ ጭቅጭቅ ኩልና ንፈልጦ ኢና፣ ግን ሰላም ይዝሐይሽ ንሰላም ዝክፈል ዋጋ ኢልና ከምኡ ጌርና የፕሪቶሪያው ስምምነት በተፈረመ ሳምንታት ውስጥ ጀምሮም ለትግራይ ህዝብ መሰረታዊ አገልግሎቶችንና ሰብአዊ ድጋፎችን በማቅረብ ረገድ የፌዴራል መንግስቱ ኃላፊነቱን ወስዶ ከሰራቸው ስራዎች ውስጥም ይገኙበታል። ድህር ውግእ እቲ ዓብይ ፀገም ኣብ ትግራይ ዝነበሩ ሰርቪስ እዩ።
ከጦርነቱ በኋላ በትግራይ የነበረው ከባዱ ችግር የአገልግሎት ተደራሽነት ነው። በዚህ ረገድ በትግራይ ባንኮች፣ የኤሌክትሪክ ኃይል፣ የአውሮፕላን ትራንስፖርት፣ የቴሌኮም አገልግሎትና በርካታ ሌሎች የህዝብ አገልግሎቶች ደግሞ ወደ ነበሩበት እንዲመለሱ ተደርጓል። ይህ ደግሞ ለህዝባችን ትልቅ ድል ነው ብዬ ነው የማየው። ሰብአዊ ድጋፎች በተሟላ መንገድ ወደ ትግራይ ክልል እንዲዳረሱ ተደርጓል። ያን ጊዜ ብዙ ችግር ነው የነበረው። የፕሪቶሪያ ስምምነት በማስፈጸም ረገድ ለፌዴራል መንግስቱም ሆነ ለህወሓት የተሰጠ ቢሆንም ህወሓት ግን ከክስ የዘለለ ስራ ለመስራቱም በተደጋጋሚ የሚነሳ ጉዳይ ነው። የህወሓት ህገ መንግስቱንና ተቋማትን አለማክበርም የፕሪቶሪያው ስምምነት ሙሉ ለሙሉ እንዳይፈጸም እንቅፋት መሆኑንም ጠቅላይ ሚኒስትሩ አንስተዋል። ለዚህም እንደማሳያ በፓርቲነት ለመመዝገብና ህጋዊ እውቅና ለማግኘት የብሔራዊ ምርጫ ቦርድ ህግን አለማክበርም ተጠቃሽ ነው። ህወሓት ከፕሪቶሪያው ስምምነት ህግ በማፈንገጥም ለዳግም ጦርነት የስምምነቱ ተፈጻሚ ያለመሆን እንደ ምክንያት ማንሳቱን ጠቅላይ ሚኒስትሩ ተናግረዋል። ስምምነት ፕሪቶሪያ በሙሉነት ከይፍጸም ካብ ዝገብሩ ዘለው ምክንያታት የፕሪቶሪያው ስምምነት በሙሉነት እንዳይፈጸም ከሚያደርጉ ምክንያቶች አንዱ ቆሞ ቀሩ ህወሓት ህገ መንግስቱንና ተቋማትን ባለማክበር ወደ ጎን ስለሚተው ነው። ስምምነቱን አምኖ ፈርሞ ነበር። ነገር ግን ስምምነቱን ወደ ጎን እየተወ የሚፈልገው መርጦ ነው የሚወስደው። ሁሉንም የስምምነቱን ሐሳቦች ሳይሆን የሚፈልገውን መርጦ ከውስጡ ይወስዳል። በፕሪቶሪያው ስምምነት የተስማማበትን ህገ መንግስታዊ ስርዓት ወደ ጎን በመተው የብሔራዊ ምርጫ ቦርድን ህግ አልተቀበለም። ይህ በስምምነት ውስጥ የሚገኝ ወሳኝ ጉዳይ ነው። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ራሱ ከህግ አፈንግጦ ለዳግም ጦርነት እንደ ምክንያት እያቀረበ ነው። ባጭሩ የፕሪቶሪያ ስምምነት በዚህ ሁኔታ ላይ ይገኛል ብዬ ነው የማምነው። ሁሉም ወገኖች ስራቸውን አውቀው በጋራ ሊሰሩት የሚገባውን በሙሉ ከሰሩ አብዛኛው ችግር ይፈታል የሚል እምነት አለኝ። በሐፂሩ ኩነታት ስምምነት ፕሪቶሪያ ኣብ ደረጃ እዚ ዝርከብ ኢለ ዝኣምን ብኩሉ ወገን ስራሕና ፈሊጥና ብሓባር ክንሰሮ ዝግባአና ብሙሉ ተሰሪና መብዛቱ ጸገም ይፈታህ ዝብል እምነት ይዘለኒ። የፕሪቶሪያው ስምምነት አስከፊውን ጦርነት በማቆም ላለፉት 3 ዓመታት ሰላምን ሲናፍቁ ለነበሩ የትግራይ ህዝብ እፎይታን ሰጥቷል። ይሁንና ህወሓት ስምምነቱን በመተግበር ረገድ ኃላፊነቱን ከመወጣት ይልቅ ለዳግም እልቂት ጦርነት ናፋቂ ሆኖ መቅረቡም የሚታይ ሀቅ ነው። ጦርነት ያንገሸገሻቸው ሰላምና ልማት ናፋቂ የሆነ ህዝብ ደግሞ ዛሬም የሰላም በሮች እንዲመለከቱ ጥሪ እያቀረበ ለሌላ ጦርነት ፍላጎት እንደሌለውም በተለያየ መልኩ እየገለጸ ቢሆንም የፕሪቶሪያው ስምምነት ሙሉ ለሙሉ ከተተገበረ ህልውናውን እንደሚያጣ የሚሰማው ቆሞ ቀሩ ኃይል ከስምምነቱ ይልቅ ጦርነትን መምረጡም በተለያዩ አጋጣሚዎች እያሳየ ይገኛል። በወልቃይት አካባቢ የተፈናቀሉ ዜጎችን ለመመለስ የሚደረገው ጥረት የተደናቀፈው በህወሓት ኃይል ምክንያት መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። የራያና ጸለምት እንዲሁም ሌሎች አካባቢ ተፈናቃዮችን መመለስ መቻሉንም አንስተዋል። አቤል ሙልጌታ ተጨማሪ አለው። በሰሜን ኢትዮጵያ በነበረው ጦርነት በርካታ ዜጎች ከመኖሪያቸውና ከቀያቸው ተፈናቅለው ነበር። ነገር ግን በፌዴራል መንግስቱና በህወሓት መካከል በተደረገ የፕሪቶሪያ ሰላም ስምምነት የተፈናቀሉ ዜጎች በህገ መንግስቱ መሰረት በሁሉም አካል ትብብር እንዲመለሱ ከስምምነት ላይ ተደርሶ እንደነበር ጠቅላይ ሚኒስትር አብይ አህመድ በትግርኛ ቋንቋ በሰጡት ቃለ መጠይቅ ላይ አንስተዋል። እዚህ ከምዝባሃል ዘሎ ዘይኮነስ በመላእ ትግራይ ዝነበሩ ተመዛበልቲ አሁን እንደሚባለው ሳይሆን በመላ ትግራይ የነበሩ ተፈናቃዮች ወደ ቦታቸው መመለስ የሁላችንም ኃላፊነት ነው የነበረው። ከዚህ በመቀጠል የሚያከራክሩ ቦታዎች በህገ መንግስቱ መሰረት መፍታት የሚሉ ይገኙበታል። አከራካሪ ቦታዎች ያልነውም በህገ መንግስቱ መሰረት መፍታት በጋራ ሊከናወን የሚገባ ተግባር ተብሎ ነው በፕሪቶሪያ ስምምነት ላይ ተቀመጠው። ዝውሰድ ዝግባው ተግባር ተገይሩ ተቀሚጡ ዘሎ በፕሪቶሪያ ስምምነት በተለይም አከራካሪ በሆኑ ራያና ጸለምት እንዲሁም ሌሎች የትግራይ ከተሞች ዜጎች ወደ ቀያቸው ተመልሰው ህይወታቸውን ቀጥለዋልም ብለዋል ጠቅላይ ሚኒስትሩ። ኣብ እዋን ስምምነት ፕሪቶሪያ ዳርጋ መላ ትግራይ ተፈናቂሉ ነይሩ። ብዙሕ ሰብ በፕሪቶሪያ ስምምነት ወቅት በትግራይ ክልል ከሁሉም አካባቢዎች በርካታ ተፈናቃዮች ነበሩ። ብዙ ሰው ተፈናቃይ ብሎ የሚያስበው ከወልቃይትና ራያ ብቻ ነው። ነገር ግን እንደዛ አልነበር። አብዛኛው ተፈናቃይ ወደ ቤቱ ተመልሷል ስንል በሽሬ፣ በአዲግራት፣ አድዋም ሆነ መቀሌ ተመሳሳይ ችግሮች ነበሩ። በርካታ ሰው ከቀዩ ተፈናቅሎ ነበር። አሁን አብዛኛው ወደ መደበኛ ህይወቱ ተመልሷል። አከራካሪ ከሚባሉ አካባቢዎች ከራያና ጸለምት የተፈናቀሉ ዜጎቻችን ወደ ቀያቸው ተመልሰዋል። ዝበሃል ከባቢታት ተወሲድካ ራያን ጸለምትን ዝተፈናቀሉውን ናብ መረበቶም ተመልሶም እዮም።
ነገር ግን አሁንም በወልቃይት አካባቢ በስምምነቱ መሰረት ተፈናቃዮችን መመለስ አለመቻሉን ጠቅላይ ሚኒስትር አብይ አህመድ አንስተዋል። ለዚህም በቆሙ ቀሩና ግትር በሆነው የህወሓት እምቢተኝነት ምክንያት መሆኑንም አብራርተዋል። ሕጂ ጸገም ኮይኑ ዘሎ ኣብ ከባቢ ወልቃይት ተፈናቀሉ ዝምልከት እዩ እዚውን በሰንኪ አሁን ችግር ሆኖ ያለው ከወልቃይት አካባቢ የተፈናቀሉትን በሚመለከት ነው። ይህ ደግሞ ግትር አቋም ባለው ኃይል ምክንያት አልተሳካም። ብዙ ጊዜ ተነጋግረናል። አሁንም እምነታችን ምን እንደሆነ ህዝባችን ያውቀዋል። ነገር ግን በቆሞ ቀሩ ግትር አቋም ምክንያት ያሰብነው ሊሳካ አልቻለም። ስለሆነም በስምምነቱ መሰረት ትልቁ የቤት ስራ ብዬ የምወስደው ከወልቃይት የተፈናቀሉትን በሚመለከት ነው። ምክንያቱም ተፈናቃዮች የግድ ወደ ቦታቸው መመለስ አለባቸው። ይህ እንደ ሀገርም ሆነ እንደ ክልል የሚያዋጣን መንገድ ስላልሆነ ዜጎቻችንን ወደ ቤታቸው መመለስ ዋነኛ የቤት ስራ ይሆናል ብዬ ወስደዋለሁ። ተፈናቀልቲ ናይ ግድን ናብ መረበቶም ክመለሱ ኣለዎም። እዚ ከም ሀገር ይኩን ከም ክልል ዝዋፃና መንገድ ስለዘይኮነ ንሳቶም መምላስ እዩ ገዛ ይኸውን ኢለ ዝወስድ ተፈናቃዮችን ወደ ቦታቸው ለመመለስ በፌዴራል በኩል እየተደረገ ያለውን ጥረት ማገዝም ሆነ መደገፍ ያልፈለገው ህወሓት የራሱን ጥቅም በተፈናቃዮች ስቃይ በኩል ማስፈጸም እንደ ግብ መያዙንና ህገ መንግስቱንም ለማክበር ፍቃደኛ ባለመሆኑ ነገም ተፈናቃዮችን ዋጋ እንደሚያስከፍልም ተነስቷል። ይህም በፍጥነት መስተካከል እንደሚኖርበትም ተጠቁሟል። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። የብሔራዊ መረጃና ደህንነት አገልግሎት ከህብረተሰቡ መረጃ የሚቀበልበትና የተለያዩ አገልግሎቶች የሚሰጥ የኮሙኒኬሽን ፕላትፎርም ይፋ አድርጓል። የብሔራዊ መረጃና ደህንነት አገልግሎት ለኢቢሲ በላከው መግለጫ በተቋሙ የውስጥ አቅም የበለጸገው ከመደበኛው ድረገጽ በብዙ ገጽታዎቹ የሚለየው የኮሙኒኬሽን ፕላትፎርም ዜጎች በጸጥታ በደህንነትና ተያያዥ በሆኑ ጉዳዮች ከየትኛውም ስፍራ ሆነው መረጃ የሚሰጡበት የሪፖርት ማድረጊያ ክፍል ያለውና ሀገራዊ የደህንነት የመረጃና ተያያዥ ጉዳዮችን በተመለከተም ወቅታዊ መረጃዎችን የሚያጋራ መሆኑን የብሔራዊና መረጃ ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን ተናግረዋል። የአትሊስት የተቋሙን ሪፎርም አንድ ማሳያ ይሆናል። ተቋሙ በመረጃ እንልቃለን፣ ታምነን እናገለግላለን የሚለውን አንድ አፕሆልድ ያደርጋል። መረጃ የተሟላ ኮሚኒኬት ለማድረግ ያግዘናል። ከህዝብ ጋር ኮኔክት ለማድረግ ህዝቡም ይህን ተቋም እንደ ፕላትፎርም ለመጠቀም ኢንጌጅመንታችን የሚያሳለጥ ስለሚሆን አንድ ትልቅ መሳሪያ እንጠቀማለን። የኮሙኒኬሽን ፕላትፎርሙ በኢትዮጵያ የተለያዩ አካባቢዎች የሚያጋጥሙ የስጋት ተጋላጭነትን የተመለከቱ የቅድመ ማስጠንቀቂያ መረጃዎች የሚሰጥ መሆኑን ያመለከተው አገልግሎት መስሪያ ቤቱ በዚህም ህብረተሰቡም ሆነ የውጭ ዜጎች መረጃውን በመጠቀም በየትኛውም ስፍራ ከሚያደርጉት እንቅስቃሴ ጋር በተያያዘ ጥንቃቄ እንዲያደርጉ በማገዝ ከፍተኛ ሚና የሚያበረክት ነው። የኮሙኒኬሽን ፕላትፎርሙ ለወደፊቱ የተቋሙን መስፈርት የሚያሟላና ልዩ ተሰጥኦ ያላቸውን ዜጎች አገልግሎት መስሪያ ቤቱን በመቀላቀል ሀገራቸውን እንዲያገለግሉ የሚያስችል የማመልከቻ ገጽ የተካተተበት እንደሆነም ተመላክቷል። የኮሙኒኬሽን ፕላትፎርሙ አገልግሎት መስሪያ ቤቱ እያከናወነ በሚገኘው ሪፎርም ሀገር በቀል ቴክኖሎጂ በማበልጸግ የላቀ የመፈጸም አቅም ያለው ተቋም ለመገንባት የሚደረገው ጥረት አካል መሆኑንም መረጃው ጠቁሟል። ዜጎችም ተአማኒነት ያላቸውና ተጨባጭ መረጃዎችን በማጋራት የኢትዮጵያን የብሔራዊ ደህንነት አጀንዳዎች ለማሳካት የድርሻቸውን እንዲያበረክቱ ጠይቋል። የኮሙኒኬሽን ፕላትፎርሙ ከኢንፎርሜሽን መረብ ደህንነት አስተዳደር የደህንነት ተጋላጭነት ፍተሻ ተደርጎለት የማረጋገጫ የምስክር ወረቀት እንደተሰጠው የብሔራዊ መረጃና ደህንነት አገልግሎት ለኢቢሲ በላከው መግለጫ አመላክቷል። ኢትዮጵያ 130 ሚሊዮን ለሚጠጋ ሕዝቧ የባህር በር ማግኘት የቅንጦት ሳይሆን የህልውና ጉዳይ መሆኑን በግልጽ ባሳወቀችበት በዚህ ወቅት ከአሰብ አቅራቢያ የሚገኙ የኤልዲአር ወረዳ ነዋሪዎችም የኢትዮጵያ የባህር በር ማጣት የፈጠረባቸውን ቁጭት ገልጿል። ቀይ ባህር የኢትዮጵያ ታሪካዊ ርስት አካል መሆኑን የሚገልጹት ነዋሪዎቹ ይህን የጂኦግራፊ እስረኝነት ለመስበር የሚደረገውን ዲፕሎማሲያዊ ጥረት እንደሚደግፉ ነው የተናገሩት። በዚህ ጉዳይ ላይ ወይንሸት ደጀኔ ተጨማሪ መረጃ አዘጋጅታለች። እንከታተል። አፋርነት ከኢትዮጵያዊነት ጋር የተገመደ የጥንት ማንነት ነው። ሱልጣን አሊ ኢምራህ አንፍሬ
አፋር አፋር ነው። ሰዎች ብቻ ሳይሆኑ ግመሎቹም የኢትዮጵያን ሰንደቅ ዓላማ ለይተው ያውቃሉ ሲሉ የገለጹት ይኸው የማይበጠስ ትስስር ነው። ሱልጣኑ ኢትዮጵያ የባህር በሯን እንዳታጣ የከፈሉት ታላቅ መስዋዕትነት ዛሬም በትውልዱ ልብ ውስጥ ሕያው ሆኖ ጥያቄው ሳይበርድ ይኖራል። ከአሰብ በቅርብ ርቀት ላይ በምትገኘው ኤሊዳአር ወረዳ የሚኖሩት የሀገር ሽማግሌው መሐመድ አብደላ ዛሬም ከአሰብ ደጅ ከኤሊዳአር ሆነን የምንዋጀው አንድ እውነት አለ። ቀይ ባህር የታሪካዊ ርስታችን አካል የሁላችንም ኩራት ነው ይላሉ። አንደኛ አሰብ የኢትዮጵያ ነው። አፋር ያለ ኢትዮጵያ አይኖርም። ቀይ ባህር የኛ ነው፣ እኛ የኢትዮጵያ ነን። ሱልጣን አልማህ እንደተናገሩት የኢትዮጵያ አንድነትና ባንዲራኛ ቀርቶ ግምሮቻችን ያውቃል እንዳሉት መሰረት አፋር ያለ ኢትዮጵያ አይኖርም። ይሄ ጉሮሯችን ነው። እኛ አይሰለችንም፣ የኛ መንግስትም አይሰለችም። ዲፕሎማሲ ትግል እያደረግን ያለ ነው። በዲፕሎማሲ መሰረት መፈለግ አለብን። በወቅቱ የተወሰደብን ያለ ፍላጎታችንና በግፍ ቢሆንም ዛሬ ግን ያን የታሪክ ስህተት በሰላማዊ መንገድና በዲፕሎማሲያዊ ጥበብ ለማረም በጽናት እንቆማለንም ይላሉ የኤሊዳአር ወረዳ ነዋሪዎች። ሕይወታችን ከግመሎቻችን ኮቴ ጋር የተቆራኘ ነበር። ቀኑን በአሰብ የንግድ ግብይት አሳልፈን አመሻሹን ወደ ኢላዳር እንመለስ ነበር። በመካከላችን ያለው ዝምድና ከንግድም በላይ የደም ትስስር ነው። ዛሬ ግን ያ ጥሩ ቀን ተለይቶን ታላቁ እዚህ ታናሹ ደግሞ እዛው ማዶ ቀርቷል። አፋራ ኢትዮጵያ ማና ኢትዮጵያ አፋር ኢትዮጵያ ክባርሲንታ አፋር የኢትዮጵያ ማዕፀን ኢትዮጵያም የአፋር የዘላለም ቤት ናት። የባህር በር ማጣት ለሀገር እንደ ጉሮሮ መቆረጥ ነው። እስትንፋስን እንደ መከልከል ይቆጠራል። ቀይ ባህር የብልጽግናችን ምንጭና የሁለንተናዊ እድገታችን ደጅ ነበር። የታሪክ ግዝፈቱም ታርሞ ዛሬም ቢሆን በጋራ ክንድና በሰለጠነ ዲፕሎማሲያዊ መንገድ የባህር በራችንን ለማስመለስ በጽናት እንታገላለን። የባህር በራችንን ያጣነው በገዛ እጃችን ሳይሆን በውስጥና በውጭ ባንዳዎች የሴራ ፖለቲካ ተተብትቦብን ነው። ታላቁ መሪ ሱልጣን አሊ ሚራ ኢትዮጵያ የመተንፈሻ መስመሯ እንዳታጣ የከፈሉት መስዋዕትነትና የለፉት ልፋት የታሪክ ምስክር ነው። በወቅቱ የተወሰደብንን ያለ ፍላጎታችን በግፍ ቢሆንም ዛሬ ግን ያን የታሪክ ስህተት በሰላማዊ መንገድና በዲፕሎማሲያዊ ጥበብ ለማረም በጽናት እንቆማለን። የባህር በር ማግኘት ለኢትዮጵያ ቅንጦት ሳይሆን የህልውና ጉዳይ ነው። ይህን የመፈጸም ጉዳይ ደግሞ የአንድ የተወሰነ አካል ብቻ ሳይሆን የመላ ኢትዮጵያውያን ጉዳይ ነው። 130 ሚሊዮን የሚጠጋ ህዝብ ያላት ኢትዮጵያ የጂኦግራፊ እስረኛ ሆና መኖር እንደማትችል የመደመር መንግስት በግልጽ ለዓለም አስገንዝቧል። በአማራ ክልል አሁን ላይ የተገኘውን ሰላም አጠናክሮ በማስቀጠል በማህበረሰቡ የሚነሱ የልማትና የመልካም አስተዳደር ጥያቄዎችን ለመመለስ እየተሰራ መሆኑ ተገለጸ። በባህር ዳር ከተማ ለሰላም ዘብ እንቆማለን፣ የልማት አርበኛ እንሆናለን በሚል መሪ ሀሳብ በየደረጃ የሚገኙ የስራ ኃላፊዎችና የህዝብ ተወካዮች በወቅታዊ የሰላምና የጸጥታ ጉዳዮች ዙሪያ የውይይት መድረክ አካሂደዋል። በመድረኩ ጽንፈኝነትና የሰላም እጦት፣ የአመራር ውሳኔ ሰጭነት አቅም፣ የልማት እድሎችና ተግዳሮቶች ላይ ያተኮረ የውይይት መነሻ ጽሑፍ ቀርቦ ምክክር ተደርጓል። ውይይቱን የመሩት የከተማዋ ምክትል ከንቲባ አስሜ ብሪሌ የንቅናቄ መድረኩ በከተማው ጽንፈኝነትን በመታገል የተገኘውን ሰላም ማጽናት የሚቻልባቸው ጉዳዮች ላይ ከህብረተሰቡ ጋር መምከርን ዓላማ ያደረገ ስለመሆኑ አንስተዋል። ይህ ውይይት በዋናነት ለሰላም ዘብ ቆማለሁ፣ የልማት አርበኛ መሆናለሁ በሚል መሪ ቃል ነው የሚካሄደው። ይሄ ዋናው መሰረታዊ ጉዳዩ ከዚህ በፊት የመጣንበት ከሁለት ዓመት በላይ ሰላም ታውቆ ሰላምን ለማጽናት በተደረገው እንቅስቃሴ ላይ የነበሩ መልካም ነገሮች የምንነጋገርበት ይሆናል። ለቀጣይ ደግሞ ይህን ሰላማችን አጽንተን ለመቀጠል በተለይ አፍራሽ ጽንፈኛ ኃይሎች በተለያየ ጊዜ ከተማችንን ለመተንኮስ ከተማችን ላይ ያለው ማህበረሰብ አስተሳሰብ ለመበረዝ የሚደረገውን ጥረት እሱን ለመመከት በሚያስችል ደረጃ ደግሞ ሊያጋጥሙን የሚችሉ ችግሮች እና ያሉ ተስፋዎችን መሰረት በማድረግ ውይይት ይደረጋል ማለት ነው። እስከታችን የህብረተሰብ ክፍል ይህ ውይይት ለአንድ ወር የሚቆይ ውይይት ነው ማለት ነው። የባህር ዳር ከተማ የልማት ብልጽግና ማረጋገጧን ያነሱት ምክትል ከንቲባው የአንድ መሶብ እና የስማርት ባህር ዳር ፕሮጀክቶች ስኬት ከማህበረሰቡ ገንቢ ምላሽ የተገኘበት ነው ሲሉም ጣናን የገለጠ የኮሪደር ልማት ሶስተኛ ምዕራፍ መድረሱንም ተናግሯል። እንደ ሪፖርተራችን ራሄል ፍሬው ዘገባ ይህንን ልማት ለማስቀጠል ህብረተሰቡ ያላሰለሰ ድጋፉን ማስቀጠል የንቅናቄው ግብ ስለመሆኑም አንስተዋል።
ኢትዮጵያ የመሰረተ ልማትና የኮንስትራክሽን ሳምንት ከሚያዝያ 9 እስከ ሚያዝያ 12 2018 ዓ.ም እንደሚካሄድ የከተማና መሰረተ ልማት ሚኒስቴር አስታወቀ። ሚኒስትሯ ወይዘሮ ጫልቱ ሳኒ ለመገናኛ ብዙሃን በሰጡት መግለጫ መርሃ ግብሩ ኢትዮጵያ ትገነባለች፣ ፈጠራ፣ ፍጥነትና ጥራት ለመሰረተ ልማት እመርታ በሚል መሪ ቃል የሚካሄድ መሆኑን አንስተዋል። ይህ የኮንስትራክሽን ሳምንት በዘርፉ የተመዘገቡ ስኬቶችን ለሕዝብና ለባለድርሻ አካላት በማቅረብ የተገኙ ተሞክሮችን ለመተንተንና የቀጣይ አቅጣጫዎችን ለማመላከት ያለመ ስለመሆኑም ገልጿል። ከዚህም ባለፈ የኢንዱስትሪውን የሀገር ውስጥ ምርት አቅም ለማሳደግ የተቋማትን ቅንጅታዊ አሰራር ለማሳለጥና አዳዲስ የግንባታ ዘዴዎችን ለማስተዋወቅ ትልቅ እድል ይፈጥራል ተብሎ እንደሚጠበቅ ሚኒስትሯ አብራርተዋል። ይህ የመሰረተ ልማትና ኮንስትራክሽን ሳምንት በሀገር ውስጥና ዓለም አቀፍ የኮንስትራክሽን ኢንዱስትሪ ተዋናዮች፣ የፈጠራ ባለቤቶችና የግንባታ ግብአት አቅራቢዎች የሚሰባሰቡበት ሁሉ አቀፍ መድረክ በመሆኑ ዘርፉን በከፍተኛ ደረጃ ያነቃቃል ተብሎ ይጠበቃል። በዝግጅቱ ላይ እንግዲህ ከወሳኝ የመሰረተ ልማት አቅራቢ ተቋማት በተጨማሪ ከግንባታ እቃዎችና ማሽነሪዎች እስከ ዲጂታል የግንባታ ቴክኖሎጂዎችና ዘላቂ መፍትሄዎች ሰፊ ምርቶችንና አገልግሎቶች ይቀርቡበታል ተብሎ ይጠበቃል። ከመድረኩም የሀገር ውስጥና የዘርፍ ተዋናዮች አዳዲስ ፈጠራዎችና ልምዶች እንዲቀስሙ የቴክኖሎጂ እድገቶችንና የአሰራር ስርዓቶች እንዲገበያዩም ጭምር ያግዛል። በሀገር ውስጥ ያሉ ዓለም አቀፍ ኩባንያዎች በፍጥነት በማደግ ላይ ያለውን የኢትዮጵያ የኮንስትራክሽን ገበያ ውስጥ የመንግስት እድል እንዲያገኙ ምቹ ሁኔታን እንደሚፈጥርም ይታመናል። በዝግጅቱ በዘርፉ ላይ የተሻለ አፈጻጸም ያስመዘገቡ ተቋራጮች፣ አማካሪዎችና አስፈጻሚ ተቋማት እውቅና የሚያገኙ ሲሆን የኮንስትራክሽን ዘርፉን ለማነቃቃት ቁልፍ ሚና እንደሚኖረው ሪፖርተራችን መሀሪ አለሙ ዘግቧል። ተመልካቾቻችን የኢቲቪ 57 ዜናዎቻችን 2 ሰዓት ላይ ተመልሰው ይመጣሉ። ቢዝነስና ስፖርት በተከታታይ ወደ እናንተ የሚቀርቡ ይሆናል። መልካም ቆይታ ይሁንላችሁ።